ትቀጥላለህ። ቆይ አንዴ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ያን ይታያል። ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህች ትእዛዝ አደራ እሰጥሃለሁ አለ። አሁን እኛ ጥያቄ የምንጠይቀው ስለ ጢሞቴዎስ የተነገረ ትንቢት የትኛው ነብይ ነው የተናገረው? ትንቢቱ የቱ ጋር ነው የሚገኘው ነው። አሁን መልሳቸው ምንድነው? ኦራል ፎርም ነው። አንድ ነብይ የሆነ ሰሟን ነብይ ተናግሮለት ነበረ። ነገር ግን ትልበና ስለዚህ ጳውሎስ ከየት ነው ያመጣው ይሄንን ትንቢት? የቱ ጋር ይገኛል ይሄ ነገር ማለት ነው? ሁለት ጥቅሶችን እንጨምር። ሐዋርያ ሥራ 20:35 ላይ የሐዋርያ ሥራ ምዕራፍ 20 ቁጥር 35 ላይ ሐዋርያ ሥራ ምዕራፍ 20 ቁጥር 35 ላይ ሐዋርያ ሥራ ምዕራፍ 20 ቁጥር 35 ላይ እንግዲህ የደከማችሁ ድሆችን ልትረዱና እርሱ ራሱ ማለትም ኢየሱስ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለው የጌታችን የክርስቶስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው ቃል አራት ወንጌል ላይ የለም፣ ግን ኢየሱስ ተናግሮት የነበረ ነው። አራት ወንጌል ላይ ግን አናገኘውም። ራሱ መልክ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ አምላክ ብርሃን ነው ጨለማው በእርሱ ዘንድ ከቶ የለም የሚለው ቃል አራት ወንጌል ላይ የለም፣ ግን ከእርሱ የሰማናት መልእክት ነው ብሎ ነው ያስቀመጠው። ኢየሱስ ይዞት የመጣው የነበረ መልእክት ነገር ግን አራት ወንጌል ላይ ያልሰፈረ ነው ማለት ነው። አንድ ጥቅስ እንመልከትና ወደ ልጁ እንሄዳለን ማለት ነው። ሕዝቅኤል ምዕራፍ 38 ቁጥር 17 ላይ ኡስታዝ፣ ሕዝቅኤል ምዕራፍ 38 ቁጥር 17 ትንቢተ ሕዝቅኤል ምዕራፍ 38 ቁጥር 17 ላይ ማለት ነው። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንዳመጣ በዚያ ዘመን ብዙ ዓመት ትንቢት በተናገሩት በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አንተ ነህን ይለዋል። ጎግ ማጎግ የሚባለው እንደሚመጣ በነቢያቶቼ ሳስነግር ነበር አለ። ወደፊት ስትመጣ በነቢያቶቼ ሁሉ ሳስነግር ነበር ብሎ እንዳስቀመጠው። አሁን የትኛው ነብይ ነው ከሕዝቅኤል ውጪ ጎግ ማጎግ የሚባል ፍጥረት ወደፊት ከሰሜን ይመጣሉ የሚል የተናገረ አለ ወይ? ከሕዝቅኤል ውጪ አናየም፣ ተጽፎ አናገኘው። ስለዚህ አሁን ነቢያት ነው ብዙ ይላል። በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አለ። ስለዚህ በነቢያቶቹ በየትኛው ነብይ ነው ከሕዝቅኤል ውጭ ባሉ ነቢያቶች ስለ ጎግ ማጎግና የተናገሩ ነቢያቶች አሉ ወይ? ካሉ እከሌ ይባላል። ኢሳይያስ፣ ሕዝቅኤል፣ ኤልሳ፣ ኤልያስ፣ ሙሴ፣ አብርሃም የተናገሩት የትኞቹም የሉ። ነገር ግን የተነገረው ነገር ሁሉ ላይጻፍ ይችላል ነው ፖይንቱ ያለው የነበረው። ኢንሻአላህ ይቀጥል። ሚዩት አንስቶ የነበረ ልጅ ነበር መሰለኝ። እኔ ጋ ነው። ሰላም ነው። ጌታ ኢየሱስ ይመስገን ሰላም ነው። ኦኬ ሰላም ነው። ፕሮቴስታንት ነህ? ኦርቶዶክስ፣ ካቶሊክ? በስሙ ባላምንበትም ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ምን ክላሲካል ፕሮቴስታንት ኦር ሞደርን ፔንቴኮስታል ነው ወይስ ክላሲካል ነህ? በስሙ ክላሲካል በስሙ የትኛውን ነው ማለት ነው? የትኛውን ነው ያልኩ? በእንትን ሴሽኒስት ነህ ኮንቲኒስት ነህ አንተ? ላቅልልህ 66ቱ ነው የማምን ክርስቲያን ነኝ። እንተው በቃ ሌላ ኦኬ በቃ ሶላ ስክሪፕቸራ ነው ወይስ ሶሎ ስክሪፕቸራ ነው? በመጽሐፉ ላይ ሶላ ነኝ። ሶሎ አይደለም። እኔ እንጃ ልዩነቶቹን አላውቅም፣ ግን እኔ ምናልባት ሶላ ስክሪፕቸራ ማለት ስክሪፕቸራ ብቻ 66ቱን ብቻ ነው የምንቀበለው፣ ከዛ ውጪ ትውፊት ምንም አንቀበልም የሚሉ ናቸው። አዎ ሶላ ነኝ። ኦኬ እሺ። የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ ብሎ ማቴዎስ 1 ላይ የሚያወራው ማን ነው? የሚናገረው ማን ነው? ዘር ሐረጉን የሚተርከው ነው ማቴዎስ ነው። እስቲ ማስረጃ ስጠኝ ከመጽሐፍ ቅዱስ ከ66 ውጪ ስለማትወጣ አንተ አሪፍ ስለሆንክ አሁን ከ66 መጽሐፍ የማቴዎስ ወንጌልን የጻፈው ወይም የተናገረው ማቴዎስ ስለመሆኑ ማስረጃ ስጠኝ እስቲ። ማለት መናገር እችላለሁ ተጻፈበት ምናምን ማቴዎስ እንደሆነ። ምክንያቱም ኢየሱስ ክርስቶስ ምንድነው ያለው? እናንተ ለእኔ 12ቱን ሐዋርያት ምስክሮቼ ናችሁ ብሏል። ምስክርነት እንግዲህ ከምስክርነት ውስጥ አንዱ መልእክት በመጻፍ ምስክር መሆን ነው። ይሄንን እንግዲህ ሌሎች ታሪካዊ ዳራ በዚህ ዓመት ተጻፈ እንዲህ አለ ማለት እችላለሁ። እሱን እንተውና ኢየሱስ ራሱ እናንተ ምስክሮቼ ናችሁ ስላለ ምስክርነታቸውን በመስበክ በጽሁፍ በማስተማር በዓለም ዙሪያው አስተላልፈዋል። ይሄ ደግሞ የተጻፈው ውጤት ከዛ ውስጥ አንዱ ነው። ይሄ በቂ ይመስለኛል።
እኮ ማን ነው እኮ እዚህ ጋር የዳዊት ልጅ የአብርሃም ልጅ የክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞችን ወለደ እያለ የሚናገረው ማን ነው ነው ጥያቄው እኮ ማን ነው? ማቴዎስ ነው። በጣም ማቴዎስ ስለመሆኑ ማስረጃ ቆይ አሁን የኔ የማወራበትን ሐሳቤን ተረዳኝ። ገባኝ። ሐዋርያቶች ናቸው ምስክርነት የሚሰጡት ነው እኮ ማቴዎስ ነው ለሚለው ነገር ምንድነው ማስረጃ እኮ ነው። አሁን ሶላ ስክሪፕቸራ ነህ አንተ። ከነሱ ውጭ ስልጣንና መብት የለውም ይሄን ነገር ሊያጽፍና እኮ ማን ነው ማቴዎስ ስለመሆኑ? አሁን ለምሳሌ እንትናስ ቢሆን ጴጥሮስ ቢሆን ይሄን የተናገረው የራሱ ጽሑፍ አለው ጴጥሮስ መጽሐፍ ቅዱስ እኮ። አዎ ግን ይሄኛው ማቴዎስ ስለመሆኑ ምንድነው ማቀው? ወሂድዬ እኔ ይሄ ማለት እንደዚህ መላምት እንደዚህ ያለ ብሎ መጨቃጨቅ ትርጉም ስለሌለው ነው ለኔ። ገብቷል? እኔ አይ ማቴዎስ ስለመሆኑ በምንድነው ማቀው ነው ያልኩ። አይ ሶላ ስክሪፕቸራን ይጻፍልኝ ነው። እሺ ማቴዎስ አይሁን ግን ከ12ቱ አንዱ ነው። እሺ በዚህ እንቀጥል። በቃ ምን ማቴዎስ ነው አለመሆኑ ችግር የለውም። እሺ ከ12ቱ ግን አንዱ ነው። አንዱ እኮ ማን እኮ ማን ለምሳሌ አሁን ገምት ለምን ገምታለሁ? መላምት መናገር እኮ ማን ነው? አንተ ማቴዎስ ነው ስላልከኝ እኮ ነው። ማቴዎስ ነው ስትለኝ ማስረጃ ይኖረውም ብዬ ነው እኮ ያንን ማስረጃ እንዲህ አይነት ነገር ተገንቷል፣ እንደዚህ አይነት ነገር ይባላል በሊቃውንት ከምልህ ኢየሱስ ክርስቶስ ያለው ነገር ለኔ አቤኔዘር ነህ ወይድ ያውቀኛል ወንድሜ። ታዲያ አቤኔዘር ነኝ ትመቸኛለህ ወይድ ዘመድ እኮ ነው። ስም ቀይረህ መተህ እኮ አይ ከአቤኔዘር ኢየሱስ ይበልጣል ብዬ ነው ከአቤኔዘር። እሺ ችግር የለውም። እሺ በቃ ጠይቅ አንተ። እኔ እኮ ሌላ ሰው እኮ መስለኝ ነው፣ አዲስ ሰው መስለኝ ለመግባባት ያክል ነው ያደረኩት። አንተማ ደርባባ ነህ፣ ቀበኛ፣ ቃተኛ፣ ሞገደኛ አይደለህም። ስለዚህ በቃ ልተው። እሺ ወይድ እንትን ያልከውን ሐሳብ ብመልስ ደስ ይለኛል። አይ ጥያቄ ሳይሆን ቅድም አሁን ዮሐንስ በእግዚአብሔር ዘንድ ብርሃን ያለው ጨለማ የለም ብሏል እና ይሄንን ከክርስቶስ አንደበት ንግግር አናገኘውም የሚለውን ብመልስ ደስ ይለኛል። እግዚአብሔር ብርሃን ነው ጨለማው በእርሱ ዘንድ ከቶ የለም ያለበትን ጥቅስ ማስረጃ ትሰጠኛለህ? እሺ አሁን በጠየቅከኝ መልክ አልመልስልህም። በቃ ምናልባት ላታምነኝ ትችላለህ ወይም ለአንተ ቅቡል ላይሆን ይችላል። አሁን ያልኩ ነገር ባልከኝ ነገር መንገድ አልመልስልህም። ግን እንዴት ልመልስልህ መሰለህ? አንደኛው ዮሐንስን ሙሉ መጽሐፍን አይተው ከሆነ ጨለማና ብርሃን እያለ እየደጋገመ ይጽፋል። ጨለማ የራሱ የሆነ ካራክተር አለ መገለጫው፣ ብርሃን የራሱ የሆነ ካራክተር አለው መገለጫው። ይሄን እያያያዘ እየተናገረ ያለው አንድ ሰው ከእግዚአብሔር ነው ካለ በእግዚአብሔር ዘንድ ብርሃን ነው ያለውና ብርሃን ነው ማሳየት ያለበት። ይህ ብርሃን ምንድነው ስንል እግዚአብሔር ወዷልና ለምን ሰውም ወንድሙን መውደድ አለበት። ወንድሙን ካልወደደ በብርሃን ነው እግዚአብሔር ወይም እኔም በብርሃን ነኝ ማለት አይችልም። ምክንያቱም ብርሃን ከሆነው እግዚአብሔር ጨለማ በማድረግ ተለይቷል፣ ወንድሙን በመጥላት ኃጢአት በማድረግ። ስለዚህ ኃጢአት የለብንም ብትሉ ውሸተኛ ናችሁ። ምክንያቱም ወንድማችሁን እየጠላችሁ በጨለማ ናችሁ። ስለዚህ እግዚአብሔር ብርሃን ነው፣ እግዚአብሔርን አመልካለሁ የሚል ካለ በብርሃን መሆን በፍቅር መሆን አለበት ይላል። እንደውም ሌላ ቦታ የሚላል መሰለ እግዚአብሔር ብርሃን ነው የሚለውን እግዚአብሔር ፍቅር ነው ብሎ ይቀይሯል። እና ምን ልፈልጌ ነው የክርስቶስ ኢየሱስ የህይወት ልኩ ትምህርት ጠላቶቻችሁን ውደዱ፣ ወንድማችሁን ውደዱ፣ እግዚአብሔር ቸር ነውና ቸር ሁኑ፣ እግዚአብሔር ፍቅር ነውና ፍቅር ሁኑ፣ እግዚአብሔር ይቅር ባይ ነውና ጠላታችሁን ይቅር በሉ እያስተማረ እድሜ ልኩን ስለጨረሰ ኢየሱስ ያንን ለማለት ፈልጎ ነው። ግን ይሄን ነገር ግን ቃል በቃል ላለልህ እችላለሁ። እናንተ ለምሳሌ የበረሃ ልጆች ናችሁ ይባላል። ምን ማለት ነው የበረሃ ልጅ? የሆነ የባውዛ ልጅ ማለት ነው? የሆነ የፀሐይ ልጅ ማለት ነው? አይደለም። የካራክተር ልጅ ነው። እግዚአብሔር ፍቅር ነው። ኦኬ፣ የሚያምኑበት ፍቅር ይሆናሉ ማለት ነው። ከዚህ አውድ አንጻር ስለሆነ የተጻፈው ግዴታ አንተ አይነት በጠየቀው መልኩ ላይመጣ ይችላል ልፈልጌ ነው ካገኘኝ ሐሳቤ። አይ ጥያቄው የነበረው ምን መሰለህ የተነሳ የነበረው ኢየሱስ ተናግሮት አራት ወንጌል ላይ ያልሰፈሩ ነገሮች ተብሎ ነው። አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር እንትን ላይ ማለት ነው። ይሰማል? ተቋረጠ። ስልክ ገብቶበት ነው። ቆይ ይመለሳል። ኧረ ጠብቀዋለሁ። ችግር የለውም ወይ ችግር የለውም። ምን መሰለህ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ የተጠቀሰበት ምክንያት ኢየሱስ ተናግሮት በአራት ወንጌል ላይ ያልሰፈሩ ብዙ ነገሮች አሉ ብለን ነው ከዛ ውስጥ ያመጣ ነው እንጂ አንተ ከምትለው ይሄ ሜሴጁ አውዱ ምናምን ነገር ኮንቴክስቹዋል አፕሮች ቴክስቹዋል አፕሮች በሚለው ነገር አንተ ያልከውን ነው። አንተ ደግሞ እንደዚህ አታወራ። ሌላ ቀን
እንደዚህ ካወራ ብዙ ሰው ታሳምናለህ። እንደዚህ ረጋ ብለህ ስታወራ በጣም አደጋ አለው እንደዚህ አይነት ነገር ማለት ነው። እና እስቲ ከሆነ ሰው ጋር ትቀጥላለህ ማለት ነው። እኔ ጨርሻለሁ። አልቀጥልም ወይ አንተ ጋር ነው የምቀጥለው። እወጣለሁ ካለበዛ ሰሚ ነው የምሆነው። ኖ አይ እኔ ወሂድ እምወድልህ ልንገርህ ታዳምጣለህ፣ መልስ ትሰጣለህ፣ ደግሞ ታዳምጣለህ። በጣም ይሁን አንተ ማቹርድ ነህ፣ የዘመኑ ሰው ነህ፣ የሰለጠኝ ሰው ነህ። ከተወያዩ ሰዎች ውስጥ አንዱ ነህ፣ ምርጡ ነህ። እውቀት አለህ፣ ግልጽ ነገር ነው። አይ አግኝተው ታውቃለህ ወይ? እውነት ለመናገር እስካሁን አልስማማ ያልኩት ኡስታዝ ኡሱ አንደኛ ትዕግስተኛም ነው፣ ሁለተኛም ነገር ደግሞ ትህትናም አለው ስላለ አይደለም በጣም አውርቼው አውቃለሁ። ሶስተኛ ነገር ደግሞ የቁርአንም የባይብልም እውቀት አለው እና የማይመች ሰው ካለ ከሚመች ሰው ጋር ማውራት ነው። ስለዚህ ችግር የለውም ማለት ነው። እኔ ልውጣ። ኡስታዝ ኡሱ ጀዛከላህ ኸይረን ጀዛ ስለነበር ትመቻኛለህ ወይ? ቻው። ትመቸኛለህ። እሺ ቻው በሉ። ፒኬ እናመሰግናለን። መርሃባ ጀዛከላህ። በቃ ተረከቡ፣ አግዙት ኡስታዝን ኢንሻአላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰላም አለይኩም ብያለሁ። ገሜም ረመዳንም ጃም ኡስታዝንም ፋሚ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናችሁ ክርስቲያኖች ካላችሁ ሪኩዌስት ላድርግ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አዎ እናንተንም ሰላም ብያለሁ ከታች ያላችሁ